ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። አርሰናል ከበርንማውዝ ባደረጉት ጨዋታ አርሰናል በመሸነፉ አንዳንድ የታዩኝን ነገሮች ብቻ አተኩሮ ለማውራት ማንቸስተር ሲቲ ከቼልሲ ከሚያደርጉት ጨዋታ በፊት የተሰራ ቪዲዮ ነው ይሄ። ስለሱ ብቻ ትኩረት አድርጎ ለማውራት የመጣውበት ቪዲዮ ነው ይሄኛው። አርሰናልን ስለ ጨዋታው ዲቴይል ነገር ማብራራቱን ልተወውና በፕሬሲንግ ዝግ ማለታቸው ምናምን እንዳለ ሆኖ ግን እኔ አንድ አርሰናል ያልቀረፉት ብዬ የማስበው ችግር ስለተመለከትኩኝ ምንድነው ከዚህኛውም ጨዋታ በፊት አርሰናል ሲዝኑን ሙሉ እየተስተዋለበት ነገር ግን ማሸነፉ ደግሞ እየደበቀለት የመጣው የሆኑ ፓርቶች ግን እንዳሉት ይሰማኝ ነበረ። ኢንስትራክሽናል ናቸው ወይስ ተጫዋቾቹ ደግሞ መስል ሜሞሪያቸው ችግር ስላለበት ነው? ማለትም በቀድሞ አጫወት ታጥረው ነው ወይስ ደግሞ አርቴታ ኮንዘርቫቲቭ ሆኖ እንደፈለጉ እንዳይጫወቱ አገዷቸው ነው የሚለውን ነገር ለመመልከት በጣም ፈልጌ ነበረ። ነገር ግን ከጊዜ ጊዜ በሚታየው ነገር ስትመለከቱት ይህ ነገር የተጫዋቾቹ ሳይሆን የአርቴታ የኢንስትራክሽን ጉዳይ ሊሆን እንደሚችል መረዳት ትችላላችሁ። ምክንያቱም እያንዳንዱ ጨዋታ ላይ አርሰናል ሊያደርጋቸው የሚገባቸው ወደፊት ሊሄዱ የሚገቡ ኳሶችን ዝግ በማድረግ ነው የሚታወቀው እና ለምንድን ነው ይህ ነገር የሚሆነው የሚል ጥያቄ ከዚህም ጨዋታ በፊት በደንብ ብዙ ሰው ላይ ሊያጭር የሚችል ነገር ነውና አሁን ትናንትና ስትመለከቱት ፈርስት ሃፉ ይሻላል፣ ነገር ግን አጥጋቢ ባይሆንም የሆነ ፍላጎት እርጀንሲ ምናምን የጎደለው አርሰናል ቢሆንም ሰከንድ ሃፉ ደግሞ በእጅጉ የተለየውን ሌላኛውን አርሰናል እንድናይ ነው ያደረገንና ባክፓስ የበዛው ረጃጅም ኳሶችን በማውጣት ላይ በቢልድ አፕ አርሰናል እንዴት እንደሚቸገር የተመለከትንበት ጨዋታ ሆኖ አልፏል እና ይህ ነገር የተጫዋቾቹ እክል ወይስ ደግሞ የአሰልጣኙ የታክቲክ እቅድ የሚለውን ትንሽ ለማለት ነው የመጣሁት እና በእኔ ሀሳብ ተጫዋቾቹ በእርግጠኝነት ሁሉም ነገር የአሰልጣኙ ነው ብሎ መደምደም ላይቻል ይችላል። አርቴታ ብሌም የሚደረግበት ኮንዘርቫቲቭነስ ሊኖረው ይችላል። ነገር ግን ተጫዋቾቹ ደግሞ ሜዳ ላይ ከገባችሁ በኋላ የሚደረግ የራሱ የሆነ ነገር አለው። እግር ኳስ አንዳንዴ ተዘጋጅታችሁበት የምትመጡት ነገር ነው። ነገር ግን ሁኔታውን ደግሞ ትመለከቱና ሜዳ ላይ የሚፈጠረውን ነገር በራሳችሁ ደግሞ እንድትወስኑ ነው አሰልጣኞችም ከታችም ጀምሮ ያሉ አካዳሚዎች የሚሰሩት። ታክቲካሊ ማስተር እንድትሆኑ ይፈለጋል። ሜዳ ላይ አሰልጣኙ የሚላችሁን ነገር ለመተግበር ትሬኒንግ ላይ የሚሰሩትን ነገሮች ማወቅ፣ እሱን መተግበር አንደኛው ነገር ነው። ነገር ግን የተጫዋችን አይምሮ ደግሞ ሪል ጌም ላይ ሲገቡ ደግሞ በምን ያክል ደረጃ አዘጋጅቶ ለውስጥ ለመጣባቸው ችግር ውሳኔ መወሰን፣ አንፕሪዲክተብል ለሆነ ነገር ደግሞ ውሳኔ መወሰን ዲሲሽን ነው አይደለ? በየትኛውም የህይወት አካል ውስጥ የታሰበ ዲሲሽን አለ፣ አንፕላንድ የሆኑ አክሽኖች አሉ። ያው ከሁሉም በጣም ከባዱ የሚያደርገው አንፕላንድ የሆኑትን አክሽኖች መወሰን ነው። ስለዚህ በየትኛውም ሳይንስ እንደዚህ ብትሄዱ ማኔጅመንትም በየትኛውም አንፕላንድ የሆኑ ነገሮች ለማኔጀሮችም ያስቸግራሉ እንኳን ለአሰልጣኞች እና አሰልጣኝም ማድረግ ያለበት ከታች ጀምሮ ተኮትኩቶም ሲመጡ አንፕላንድ ለሆነው ሜዳ ላይ የሚገጥማችሁን ነገር አታውቁም። ምክንያቱም ፕላንድ የሆነው ዲሲሽን ይታወቃል። የተጋጣሚ ቡድን ሁኔታ ማጥናት፣ በየትኛው መንገድ መንቀሳቀስ መቻል፣ የትኛው ቦታ ጋር ችግሮች እንዳሉባቸው ተረድቶ እሱን ኤክስፕሎይት ማድረግ የኛው ፕላንድ ዲሲሽን ነው፣ ቀድሞ የተዘጋጁበት ነው። ተጫዋቾቹም በዚህ ነገር በጣም ተጠንቀቆ የሚገቡት ነው። ነገር ግን አንፕላንድ የሆነው አለ። ስትገቡ ጌሙ እናንተ ካሰባችሁት በተቃራኒ የሚገጥማችሁ ከሆነ ተጫዋቾቹ የበለጠ አለርት ሆነው ለነገሩ ውሳኔ መስጠት ስላለባቸው ማለት ነው። ብዙ ጊዜ አሰልጣኞች የሚወቀሱት በዚህ ምክንያት ነው። አሁን ነፃነት አይሰጡም፣ እነሱ ያሰቡትን ብቻ ሜዳ ላይ እንዲተገብሩ ይደረጋል ምናምን ይባላል። ፔፕ ጋርዲዮላ እንደዚህ አይነት ሀሳብ እንደማይስማማው ይናገራል። ብዙ ጊዜ ሰምታችሁ ከሆነ እኔ ታክቲክ የተዘጋጀው ራሱ ተጫዋቾቹን ራሳቸውን ኤክስፕረስ እንዲያደርጉ እድል ለመስጠት ነው እንጂ እነሱን ለመገደብ ለማጠር አይደለም ብሎ ነው የሚያስበው። ነገር ግን ስትመለከቱ አንዳንዴ የሚያጥርም አይነት ሁኔታ ውስጥ እንዳሉ ልትመለከቱ ትችላላችሁ። የአርሰናል ተጫዋቾች ታዲያ አርቴታ ኮንዘርቫቲቭ እንደሆነ የበለጠ ጥንቃቄ እንደሚያበዛ በዚህ ሲዝን እየተመለከት እንገኛለን። ይህ ላይደንቅ ይችላል፣ ግን አንዳንዶቹ ደግሞ ቤዚክ የሆኑ የእግር ኳስ መርሆች ናቸው። ምክንያቱም እነሱ አይደለም ፕሮፌሽናል የሆኑት ማንም ተራ ተመልካች እኛን ጨምሮ መመልከት የሚችለውን ነገር ማድረግ ይከብዳቸዋልና ይህ ነገር ከተጫዋቾቹ እክልም ሊሆን ይችላል ብዬ እንዳስብ አደረገኝ። ምክንያቱም ሴስክ ፋብሪጋዝ አንድ ጊዜ ሲናገር ሰምታችሁታል። አሰልጣኙ የሚነግራችሁ የሆነ ነገር ይኖራል፣ ግን ትክክል ነው እሱኛው
ሜዳ ላይ ስገቡ ግን በተለየ ሁኔታ ደግሞ ፐርፎርም እንድታደርጉ እድል ሊሰጣችሁ ይችላል ጨዋታው። ስለዚህ እሱን ነገር ነው በደንብ የበለጠ አጢናችሁ ማወቅ ያለባችሁ እና እንደየሁኔታው ውሳኔ መወሰን ያለባችሁ ብሎ አስተያየት ሰጥቶ ያውቃል። እና በጣም ትክክለኛው ሀሳብ ይሄኛው ይመስለኛል። ብዙ ጥሩ ነገሮችም የሚፈጠሩት ታክቲካል በሆኑት ጉዳዮች ተዘጋጅታችሁ መምጣታችሁ እንደሚጠቅም ሁሉ ተዘጋጅቶ አለመምጣት ደግሞ የሚፈጥረው ችግር እንዳለም ጭምር። ነገር ግን በራስ የሚወሰኑ ውሳኔዎች ደግሞ የበለጠ አንድን ቲም የበላይ እንዲሆኑ ሲያደርጉ ተመልክተን እናውቃለን። በራሳቸው እንዲወስኑ ለምሳሌ ካርሎ አንቾሎቲ በዚህ በጣም የታወቁ ናቸውና ብዙ ጊዜ ይህንን ነገር ሲያደርጉ ተመልክተናል። በሪያል ማድሪድን ቤት አንዴ ሰምታችሁ ከሆነ ቫራን የተናገረውን አሁን እግር ኳስ ነፃነት መስጠት ትቷል ለተጫዋቾች፣ ነገር ግን ካርሎ አንቾሎቲ ይህንን ፍሪደም ቢያንስ አይከለክሉም ይላልና ትክክለኛ ሀሳብ ነው። አንዳንድ ጨዋታዎች ላይ ስፔስ በፈለግ ከሆነ አላማው እግር ኳስ የተተወውን ስፔስ ቶሎ ብሎ መስጠት ላይ የተጠና ልምምድ ያደረጉትን መተግበር ላይ ሊያተኩር ይችላል። ነገር ግን አንዳንዴ እንደነ ቪኒሲየስ አይነት ተጫዋቾች የበለጠ በራሳቸው ፕሮአክቲቭ ሆነው ነገሩን አጢነው ሲወስኑ ስትመለከቱ በእርግጥም አንቾሎቲ ይህንን ነገር እንደሚፈቅዱ ትመለከታላችሁ። እና አርቴታ ኮንዘርቫቲቭ ነው፣ ተጫዋቾቹም ግን ችግር አለባቸው። እኔ አንድ ቪዲዮ በጣም ስመለከት እንደዚህ የተሰራ በጣም እየገረመኝ ነበር። ሊሰጥ የሚችል ሴንትራል ፕሮግሬሽን አርሰናል እየቸገረው ነው። ይሄ 100% እርግጠኛ መሆንበት ጉዳይ ነው። ስታት አልተመለከቱም፣ ግን አይን የሚነግረኝ ነገር ግን ምንድን ነው አርሰናል መሀል ለመሀል መጮት ያለበትን ስፔስ ክፍት እንኳን ቢሆን ለመጠቀም ፈቃደኛ እንደማይሆኑ፣ እንደውም ከነ ብሬንፈርድ ጋር የነበረው ጨዋታ ዴክላን ራይስ ቀጥታ ዮኬሬስን ማየት የነበረበት ሌሎችም ብዙ አሉና ከትባክ መደረግ የሌለበት ቀጥታ ወደ ባይላይኑ ተሄዶ መሻማት የነበረበትን ኳስ ምናምን ሳይጠቀሙ ስትመለከቱ ይገርማችኋል። አንዳንዱን ኤክስኪውዝ ልሰጡ ትችላላችሁ። ምክንያቱም ዮኬሬስ አሁን ሪል ናይን ሆኖ ፍሮንት ስትራይከር ሆኖ ሲመጣ ለአርሰናል አዲስ ስለሆነ አርሰናል አሁን የተገነባው ቡድን ደግሞ እንደዚህ አይነት ስትራይከር አጫውቶ ስለማያውቅ ከእሱ ጋር ሲንክሮናይዝ ከሚያደርጉ ምናምን ጊዜ ሊፈጅ ይችላል ተብሎ ኤክስኪውዝ በደንብ ሊሰጥላቸው ይችላል። በዚህ እስማማለሁ። ነገር ግን ጊዜ በሄደ ቁጥር ይህንን ነገር አዳፕት ወደ ማድረግ እንደውም ትንሽ የተሻሻለው ፓርት እሱ ይመስለኛል። እሱን ታርጌት ለማድረግ የሚሞክሩበት ሁኔታ እንዳለ ይሰማኛል። ነገር ግን በጣም ፉሊ የተተገበረ ባይሆንም ይሄ ፋይንቲውን ተደርጎ በደንብ የበሰለ አይነት ግንኙነት ባይኖራቸውም ማለት ነው። ግን ቢልድ አፑ በጣም ጥያቄ የሚያስነሳ ነው። ተመልክታችሁ ከሆነ ወይ ሎንግ ቦል ነው ወይ ደግሞ ኳሱ ራሱ ዲፌንሲቭ ሚድፊልደሮቹ ጋር ቢደርስ ወይ ዙቢሜንዲ ጋር ቢደርስ ፕሮግረስ የሚያደርግበት መንገድ ትክክል አይደለም። ትናንትም ተመልክታችሁ ከሆነ ፕሮግረስ ሊያደርጉ የሚችሉ ኳሶችን አርሰናሎች ሲገሏቸው ትመለከታላችሁ፣ ሳይድ ዌይስ ሲጫወቷቸው እና ይህ አዲስ ነገር አይደለም። ቀድማችሁ አርሰናልን ከተመለከታችሁ የሚተዉ ስፔሶችን ኤክስፕሎይት ከማድረግ ይልቅ ያልተተዉትን ስፔሶች ወይም ደግሞ ቀድሞ የተጠናውን አጫወት ብቻ እንዲጫወት ይሆናሉ። ይህ ደግሞ በጣም ለተጋጣሚ ቡድን ስራን የሚያቀል አንፕሪዲክተብል የመሆን ጉዳይ ዞሮ አርሰናል ሆሪዞንታሊ ስትሬች በማድረግ የሚገኙትን እድሎች ብቻ ለመጠቀም መሞከር ላይ እንደሚጨነቅ ስትመለከቱ በጣም ለተቃራኒዎቹ በጣም ቀላል የሚያደርግላቸው ሁኔታ ውስጥ ከታቸዋል። በዛ ላይ ደግሞ የነ ዙቢሜንዲ ፐርፎርማንስ ዙቢሜንዲ እንግዲህ በዚህ ሀሳብ ይሄ ሰብጀክቲቭ የሆነ ሀሳብ ነው፣ ላይስማማ የሚችል ብዙ ሰው ሊኖር ይችላል። ከማን ዩናይትድ ጨዋታ በኋላ ዙቢሜንዲ በጥራት እየተጫወተ ነው ብሎ ለማሰብ ያስቸግረኛል። ምክንያቱም ለምን መሰላችሁ ይህንን የምለው አንድ ኳስ ራሱ ለመቀበል ኮንፊደንሱ አሁን ድሮ ባለበት ሁኔታ ነው ብዬ ለማለት ያስቸግረኛል። ምክንያቱም ስህተትን አቮይድ ለማድረግ ሪስክ አቨርስ መሆን እንደዚህ ሜትሮንም ለመሆን ከሆነ የመጣው አንድ ተጫዋች በየትኛውም ፕሬሸር ውስጥ ለመቀበል መሞከር ምናምን ግዴታው ነው እና ይህንን ነገር አቮይድ ሲያደርገው እንደውም ወደፊት እየሄደ ዴክላን ራይስን እንደ 6 ቁጥር ሁሉ ለመጠቀም ሲሞክር ትመለከታላችሁ። ሞር አድቫንስድ የሚሆነው ዙቢሜንዲ የሆነ ማለት ነው እና ይህ ነገር ምንድን ነው ብዬ ግራ እንዲገባኝ ሁሉ አድርጓል። በእርግጥ ዙቢሜንዲ ከአለፉት ዓመታቶች በአርሰናል ቤት ብዙ ጎል አስቆጥሯል ሪሌቲቭሊ ሲነጻጸር ማለት ነው። ነገር ግን የዙቢሜንዲ ዋነኛው የመጣበት ዓላማ ጎል ፍለጋ አይመስለኝም እና አርሰናል የሚያስፈልገውን አይነት ቴምፖን ዲክቴት ለማድረግ በዋነኝነት የመጣ ነው። ዴክላን ራይስ ነምበር 10 ሆኖ እንደፈለገ ነፃነት ሊኖረው ቦክስ ቱ ቦክስ ሊሄድ እንደዚህ ነገር
ቢሆን የበለጠ እነሱን ኤክስፕሎይት ማድረግ ይቻላል አቅማቸው። ነገር ግን ዙቢሜንዲያውን አድቫንስድ ይሆናል ዲፕሊን ቢመለስ የመቀበያ አውትሌት መሆን አልቻሉም። ስመለከታቸው በቀላሉ ኢዝሊ ትራፕድ መሆን የሚችሉ ናቸው። ኢንቨርትድ እየሆኑ ራሱ የሚጮቱት እንደነ ሉዊስ ኬሪ አይነት ተጫዋቾች ቢኖሩ ራሱ የአርሰናል ቢልዳፕ እንዳልተሻሻለ የተመለከትንበት ጨዋታ ነው እና አርሰናል በብዙ ጥያቄ ሊያስነሳበት የሚችል ፕሬሲንጉ በጣም የደከመ ይገባኛል፣ ፋቲግ ይኖራል። በብዙ ውድድሮች ላይ ነው እያሳለፉ የቆዩት። ነገር ግን ወሳኙ ታይም ላይ በዚህ ደረጃ ዲክላይን ማድረግ ጥሩ አይመስለኝም። ፓንች ነው ነገር ብሏል አርቴታም፣ ጥሩ ፓንች ነው ይሄኛው ብሏል። ነገር ግን እንደዚህ አይነት አስተያየቶችም አያስፈልጉትም አርሰናል። ምክንያቱም በፒአር ወይም ደግሞ በፐብሊክ ሪሌሽን የሚጸና ውጤት ሳይሆን አርሰናል የሚያስፈልገው ደጋፊውን ዲስአፖይንት ሳያደርግ ሜዳው ላይ በአስገራሚ ሁኔታ አሸንፎ የሚወጣን አርሰናልን ነው የአርሰናል ደጋፊዎችን መመልከት የሚፈልጉት ብዬ ማሰበው። በእርግጥ ለአርቴታ ይህ ዓመት ከስታይል አንጻር ብዙ ጥያቄ ያስነሳበታል ብዬ አላስብም። ነገር ግን ቤዚክ የሆኑትን ነገሮች ቢያንስ ግን የማድረግ ኃላፊነት ነበረባቸው ብዬ አስባለሁ። የትናንቱ ጨዋታ ላይ ቪዲዮ እንዳላስገባ ቲቪ ይከለክለኛል እንጂ አንዳንድ ሞመንቶች ላሳያችሁ እችላለሁ። ኦንሊ እኔ የተመለከትኩት ፕሮግረስ ያደረገ ኳስ ራያ ለሃቨርትስ የሰጠው ኳስ ነው እና ከሱ ውጭ ብዙም ለመመልከት አልቻለም። ቢኖር ራሱ መጠቀም የሚችሉት ኳስ እንኳን ቢኖር ሳይድዌይስ እየተጠቀሙ እድል ሲያባክኑ እንደነበር መመልከት ትችላላችሁ። ሁለት ቃሎች ብቻ ልንገራችሁና ሊድ ሴንትራል ፕሮግሬሽን ማለት ከኋላ አሁን ሳወራ ግር ያለው ሰው ካለ ከኋላ ሲመሰርቱ መሀል ለመሀል ለመጫወት እድል አለማግኘት ነው። ሴንትራል ኢንፊልትሬሽን ደግሞ የሚባል ሀሳብ አለ። ሴንትራል ኢንፊልትሬሽን ጋር ለመድረስ አርሰናል ሲጀመር ቢልድ አፑን በተጠናከረ ሁኔታ ማለፍ መቻል አለበታል። ሴንትራል ኢንፊልትሬሽን ደግሞ ማለት ነው ማለት ነው ልክ ወደ ፋይናል ሰርድ ወደ ተቃራኒ ቡድን ፋይናል ሰርድ በቀረቡ ሰዓት አርሰናል ቶሎ ብሎ መሀል ለመሀል ኮምባይን ማድረግ መቻል። ልክ የሆነ ኳስ አንድ ጊዜ ሰርቻለሁ ቪዲዮ ብትመለከቱት የቦዶ ግሊምት ተጫዋቾች ኢንተር ሚላን ላይ ያገቡትን ጎል ተመለከቱት እስቲ። አዌ ጨዋታ ይመስለኛል በጣም በጥሩ ሁኔታ ነው ያገቡት። ሴንትራል ኢንፊልትሬሽን ማለት እሱ ነው። ስፔሱን ተመልክቶ ኮምባይን ለማድረግ መሞከር እና አርሰናል ሴንትራል ፕሮግሬሽንም ሴንትራል ኢንፊልትሬሽንም አላቸው ለማለት ይቸግረኛል። ስታት ባስደግፍና በቁጥር ቢሆን በጣም ጥሩ ነበረ። ነገር ግን ያንን ነገር አርሰናል አድርጓል ለማለት በጣም ስታት ለማየት ራሱ በማያስፈልግበት ደረጃ በጣም የደከመ የቢልድ አፕ ጨዋታ እየተመለከትን እንገኛለን። ይሄ ነገር ትልቅ ኢሹ ይመስለኛል። ምክንያቱም ከነ ማንቸስተር ሲቲ የዛሬውን ጨዋታ የሚያሸንፍ ከሆነ የበለጠ ሌላ ራስ ምታት ይፈጠራል። ኮንፊደንሱም በማንቸስተር ሲቲ በኩል ነው የሚሆነው። ምክንያቱም እግር ኳስ እንደምታውቁት ያሸነፈ ቡድን ሳይኮሎጂ ሁልጊዜ እየተገነባ የተሸነፈው ደግሞ የበለጠ ፍራስትሬሽን። የአርሰናልን ደግሞ ኮንቴክስት የምትረዱ ከሆነ ካለፉት ሲዝኖች ትራውማ በመነሳት የበለጠ ጭንቀት ውስጥ ስትረስ ውስጥ የሚገቡበት ሜንታልም ፊዚካል የሆነ ፋቲግ ላይ ያሉበት ሰዓት ስለሆነ ብዙ ዳሜጅ ደርሶ በአሳዛኝ ሁኔታ ሲዝኑም እንዳይቋጭ የሚያሰጋበት አይነት ሁኔታ ላይ የተደረሰው እና የበለጠ ራሳቸውን አሁን መመልከት ያለብን። እኔ እንግዲህ አላውቅም እንደዚህ አይነት ነገሮች በአጭር ጊዜ ፊክስ ይደረጋሉ ብዬ አላስብም። በእርግጥ ግን ወደ ማሸነፍ ሜንታሊቲ እንደ ሁሉንም ነገር ይቀይሩት እንኳን ባይባል የተወሰነ ግን አንዳንድ መሻሻሎችን ከአርሰናል እንጠብቃለን። የበለጠ ኮንዘርቫቲቭ ከመሆን ተጫዋቾቹም ደግሞ የበለጠ የተጠናውን ሂደት ብቻ ከመከተል ወደ ተሻለ አይነት እንቅስቃሴ ያድጋሉ ተብሎ ይጠበቃል። ካልሆነ ግን ማንቸስተር ሲቲ አሁን ከቻምፒየንስ ሊጉ በኋላ ሪቫይቭ ያደረገበትን መንገድ ስትመለከቱት በጣም አስፈሪና ዋንጫውን ለማንሳት በጣም ትልቅ ፖሲቢሊቲ እንዳለውም የሚያስመለክት ነው። ስለዚህ የዛሬውን ጨዋታ ለአርሰናሎች ከማንቸስተር ሲቲ ከቼልሲ የሚያደርጉት ወሳኝ ይሆናል። ሲቲ ይህን ጨዋታ የሚያሸንፍ ከሆነ ኤቲአር ላይ ብዙ ነገር ሊወሰን ይችላል። አርሰናል ኤቲአር ላይ የሚያሸንፍ ከሆነ በአርሰናል ሳይድ የበለጠ ጥንካሬ፣ ግን ሲቲ የሚያሸንፍ ከሆነ አርሰናልን ማይሆን አጣብቂኝ ውስጥ ከቶ የሚያልፍ ጨዋታ ይሆናል ብዬ አስባለሁ። ነገር ግን ተጫዋቾቹም አሰልጣኙም ቆም ብለው አንዳንድ ነገሮችን ስክሩቲናይዝ አድርገው ተመልሰው የሆነ ትንሽ መሻሻል ያሳያሉ ብዬ አስባለሁ። ነገር ግን ትናንት የተመለከትነው አጫወት ለእኔ አስገራሚ አይደለም ለማለት ነው። ከዚህም በፊት ሲዝኑን በሙሉ አርሰናል ቢያሸንፍም እንዲህ አይነት ችግሮች ግን እንደነበሩበት ለማስታወስ ያክል ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቴንኪዩ